ጤና ይስጥልኝ የተወደዳችሁ የቮይስ ኦፍ ራያ ቤተሰቦች እንደምን ውላችኋል? ጥር 4 2018 ዓ.ም የቮይስ ኦፍ ራያ ዜናዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በቅድሚያም አርዕስተ ዜና። ህገወጡ መንበረ ሰላማ በራያ አላማጣ ኢየሱስ ቤተክርስቲያን ከታየ በኋላ ፊታቸውን ወደ ራያ ኮረምና ሌሎች የራያ ከተሞችና ወረዳዎች በማድረግ እየተንቀሳቀሱ እንደሚገኙ ተገልጿል። የደብረ መድኃኒት አላማጣ ኢየሱስ ቤተክርስቲያን አገልጋይ የሆኑት ካህን ለቮይስ ኦፍ ራያ ሚዲያ በስልክ አረጋግጠውልናል። በዝርዝርም እንመለከተዋለን። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ አዛዥ ኮሎኔል ፈንታው ሞሀባ ከነ ሙሉ ሰራዊታቸው የሰላም አማራጭ ተቀበሉ ስለመባሉንና ግርዳ የተሰኘ በራያ ባህል ዙሪያ ያጠነጠነ ፊልም ጥር 2 እና 3 በአዲስ አበባ አያት አካባቢ በድምቀት ተመርቋል። ቮይስ ኦፍ ራያ እንደ ሚዲያ በምርቃቱ ተገኝቷል። የቀድሞ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኤፌኮ ማዕከላዊ ኮሚቴ አባላት ፌዴራል ዲሞክራሲ ፓርቲ የተሰኘ አዲስ የፖለቲካ ድርጅት መመስረታቸውም ተሰምቷል። ከውጪ ዶናልድ ትራምፕ ራሳቸውን ቬንዙዌላ ጊዜያዊ ፕሬዝዳንት አድርገው መሰየማቸው እያነጋገረ ይገኛል። በዝርዝር ወዳገኘናቸው ዜናዎች እናልፋለን። አክብራችሁ እኛ ጋር ስለምትቆዩ እጅግ አድርገን እናመሰግናለን። ህገወጡ መንበረ ሰላማ በራያ አላማጣ ደብረ መድኃኒት ኢየሱስ ቤተክርስቲያን ከታየ በኋላ ፊታቸውን ወደ ራያ ኮረም በማድረግ እየተንቀሳቀሱ እንደሚገኙ ተገልጿል። ደብረ መድኃኒት አላማጣ ኢየሱስ ቤተክርስቲያን አገልጋይ የሆኑት አንድ ካህን ለቮይስ ኦፍ ራያ ሚዲያ በስልክ አረጋግጠዋል። ህገወጡ መንበረ ሰላማ በራያ አላማጣ ኢየሱስ ቤተክርስቲያን ከታየ በኋላ ፊታቸውን ወደ ራያ ኮረምና ሌሎች የራያ ወረዳዎች በማድረግ እየተንቀሳቀሱ እንደሚገኙ የራያ አላማጣ ኢየሱስ ቤተክርስቲያን አገልጋይ የሆኑት አንድ ካህን ለቮይስ ኦፍ ራያ ሚዲያ በስልክ ነግረውናል። ይሄ ግልጽ ነው። ያው የራያ ጉዳይ የቆየ ነው፣ አዲስ አይደለም። እንደሰማችሁት ነው፣ ትክክል ነው ማለት ነው። ዞሮ እነሱ እኛ ከመንግስት አካልም ይሆን ከቤተ ክህነትም ይሆን እኛ ያልሄድንበት እንትን ያልንበት ነገር አይኖርም። ለሚመለከተው ሁሉ አሳውቀናል። የሚመለከተን ደግሞ እኛ ካህናት ነን፣ ማሳወቅ ነው እንጂ ሌላ አቅም የለንም፣ መሳሪያ የለንም። መስቀል ነው የያዝነው አይደለ? ያው ሃይማኖታችን ከ2015 ዓመተ ምህረት ጀምሮ እስካሁን ድረስ ያ መንበረ ሰላማ ከተቋቋመ ጀምሮ ማለት ነው እስካሁን ድረስ እየተሰቃየ ነው የሚኖረው። የስድስት ወረዳ ማለት ነው። ስድስት ወረዳ፣ ፉላ ወረዳ አለ፣ ዛታ ወረዳ አለ፣ ኮረም ከተማ ወረዳ አለ፣ አላማጣ ከተማ ወረዳ አለ፣ አላማጣ ገጠር ወረዳ አለ፣ ባላ ወረዳ ነው። ስድስት በሙሉ መንበረ ሰላማ ከተቋቋመ ዓመተ ምህረት ጀምሮ ለ4-5 ዓመታት ሳይቋቋምም ጀምሮ ገናም ያው እያፈሩ ግዴታ ታምናላችሁ በመንበረ ሰላማ እያሉ ሲያሰቃዩ ነው የኖሩት። ያው በቤተ እምነት ነው። ያው እንደሰማችሁት ሚዲያውም እውነት ነው ለማለት ነው። ስለ ሚዲያው መሰክራለሁ፣ እኔ ምስክር ነኝ። ያው ለቦታውም ተጋፋጭ ገፈታ ቀማሽ ነን እኛ። ከ2015 ዓ.ም ጀምሮ በህገወጥ መንገድ ራሱ መንበረ ሰላማ በሚል ካቋቋመ በኋላ በተለይም በራያ አካባቢ የሚገኙ አብያተ ክርስቲያናትና ካህናት የተለያዩ አፋናና ጭቆና እያደረጉ እንደሚገኙና የገፈቱ ቀማሽ ቤተክርስቲያንና ካህናት ነን በማለት ለደህንነታቸው ሲባል ስማቸው ያልጠቀስናቸው ቀሲስ ከስፍራው ገልጸውልናል። አይ እኛም በተከታታይ ዘግበነው ነበርና አሁን ደግሞ ከአላማጣ ደብረ መድኃኒት እሑድ ዕለትም ቅዳሴ አልነበረም። አሁን ደግሞ ወደ ተለያዩ አካባቢዎች እየሄዱ ነው የሚል መረጃም ደረሰንና እሱስ ምን ያህል የሚለውን ከእርሶ እንስማ። ከማይመለከታችሁ እንግዲህ ራያ ሀገረ ስብከት ከተቋቋመ አሁን ያው 3ኛ ዓመቱ ይዟል። ከሰው ቦታ መጥተው ነው ኮሲም ማርያም ቅዳሜ መጥተው ነበር በ2 ጥር 2 እዛ ቤታችን አለ። እዛ ቅዳሴ ቤቷ ነበር ለማስመረቅ ህንጻ ቤተክርስቲያኑ መጥተው እዛ በጉልበት ቤተክርስቲያን እናስመርቃለን ብለው መጡ። እሱን እንትን አረግነ ብለው አላማጣ ደግሞ ደብረ መድኃኒት ኢየሱስ ደግሞ በቀን ነው የገቡበትኝ። ከዛ ወደ 13 መኪና የነሱ ታጣቂ በፊት በኋላም ታጅበው 2 ሊቃነ ጳጳሳት ነው የመጡት። 2 ሊቃነ ጳጳሳት መጥተው ቤተክርስቲያኑ ዝግ ነበረ። ያው እዛ ዙረው ብለው የራሳቸውን የሚያደርጉ አድርገው ተረክበነዋል ምናምን ነው የራሳቸው ቪዲዮ ቀርጸው የሐሰትን ስርጭት አካሂደው ሄደዋል።
ስላሴ ለባ ተስፋ ማርያም ይባላሉ ባይታዊ አለው ነው በተለያዩ የራያ ከተሞችና ወረዳዎች የራያ ራዩማ ሀገረ ስብከት አባቶች እየታሰሩና እየታፈኑ ከቆዩ በኋላ በአላማጣ ኢየሱስ ቤተክርስቲያን የተወገዘው መንበረ ሰላማ መታየታቸው ተከትሎ ድርጊቱ እያነጋገረ ቀጥሏል። ህገወጡ መንበረ ሰላማ በአላማጣ ኢየሱስ መታየቱን የሚያመለክት ቪዲዮ ትናንት እሁድ ጥር 3 2018 ዓ.ም በሶሻል ሚዲያ እየተዘዋወረ መዋሉ ይታወቃል። በመሆኑም በአላማጣ ኢየሱስና በአላማጣ ገብርኤል ቤተክርስቲያን የሰዓታትና የቅዳሴ ስርዓት እንዳልተካሄደ፣ ምዕመኑን ወደ ቤተክርስቲያን እንዳልሄደ እኛው ምስክር ነን ሲሉ አክለው ገልጸውልናል። ማንም የተገኘላቸው ህብረተሰቡም የለም። የራሳቸው የሚያደርጉትን አድርገው ሂደዋል። ታጣቂ ነው። ወደ 13 መኪና ነው እኛ የቆጠርነው፣ የነሱ ታጣቂ ነው። እንደዛ አድርገው ሄደዋል። ቤተክርስቲያኑም ያው ቅዳሜ ነው የነበረው የመጡትኝ። ሌሊትም አልተከፈተም አድሯል። እሁድ በ3 እሁድ ነበረ ትላንትና። ያው አገልግሎት ቅዳሴም አልተቀደሰም፣ ማህሌትም አልተቆመ፣ ሰዓታትም የለም፣ ምንም ዝግ ነው። ክርስትና ምናምን ነበር። እሱን ደግሞ ወደ ሌላ ደብር ሄደው ነው ወደዚህ ወደ ቆቦ መጥተው ነው ክርስትና ምናምን የነበረ በእለቱ ማለት ነው። ክርስትና ፍታት ወደዚህ መጥተው ነው ያስነሱትኝ እና ቤተክርስቲያኑ ዝግ ነው በእነሱ ምክንያት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራያ ራዩማ ሀገረ ስብከት የስብከተ ወንጌል ኃላፊ የሆኑት መልአከ ብርሃን ቀሲስ ካሳይ ቢወጣ ከሳምንት በላይ በህወሓት ታጣቂዎች ታፍነው መለቀቃቸው በቮይስ ኦፍ ራያ ሚዲያ መዘገባችንም ይታወቃል። በመሆኑም በተለያዩ የራያ ከተሞች የራያ ራዩማ ኦርቶዶክስ አባቶችና እየታሰሩ እየታፈኑ ከቆዩ በኋላ በትናንትናው ዕለት በግልጽ ራሱን መንበረ ሰላማ ብሎ ያቋቋመው በታጣቂዎች ታጅቦ በአላማጣ ኢየሱስ ቤተክርስቲያን ከታየ በኋላ ፊታቸውን ወደ ራያ ኮረምና ሌሎች የራያ ከተሞችና ወረዳዎች በማድረግ በጽሊያ ግራካሱ ላይ የታነጻችው ጉስቋም ማርያም እናስመርቃለን በሚል በታጣቂዎች ታጅበው እየተንቀሳቀሱ እንደሚገኙ ለሚዲያችን አረጋግጠውልናል። አሁንስ ወደ ኮረም እየሄዱ ነው የሚባለው እውነት ነው? ትክክል ነው። ኮረም ወጥተዋል። ትላንት ማታ ነው ኮረም የወጡት። ዛሬ አሁን ኮረም እንዳሉ ነው እያለ መረጃ እየተነገረን ያለው። የሚሉትን ደግሞ ያው እንሰማለን ደግሞ ምን እንደሚያደርጉ። ስለዚህ አላማጣ መሰረታዊ አገልግሎት አልተጀመረም ማለት ነው? አላማጣ ገብርኤልም ደብረ መድኃኒት ኢየሱስም ጓልአጆም እነዚህ ትላንትና አገልግሎት አልተፈጸመም፣ ዝግ ነው። አሁን ሌሎችንም ደብረ ምሳሌ ኪዳናም ዘግተዋል። እዛ ሩፋኤልም አለ አሁን በቅርብ እንትን ያለ እሱም ዝግ ነው። ሲቀጥል እዛ ማርያም ሐሸያም ላይም ዝግ ነው። አሁን ደግሞ ሲሰማ ደግሞ አየር ማረፊያ ሚካኤል ሁሉም ዝግ ነው። እነሱ እየዞሩ ነው ያሉት። እንግዲህ እሺ፣ ስለሰጡን መረጃ እጅግ አድርገን እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን። አሜን አሜን። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፈንታ ሙሀባ የሰላም አማራጭ ተቀበሉ ተባለ። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፍህድ መካከል የዘላቂ ሰላም ስምምነት መፈረሙን ተከትሎ የአፋህድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፈንታ ሙሀባ የሰላም አማራጭን ተቀብለዋል። የአፍህድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፈንታው ሙሀባ አፍህድ ከአማራ ክልል መንግስት ጋር ያደረገውን ስምምነት ተከትሎ ከነሙሉ ሰራዊታቸው የሰላም አማራጭን ተቀብለው መግባታቸው አሚኮ ዘግቧል። የአፍህድ ምክትል ሊቀመንበር ወታደራዊ ዋና አዛዥና የወሎ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፈንታው ሙሀባ አፍህድ ከአማራ ክልል መንግስት ጋር
በአፍሪካ ህብረትና ኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ የሰላም ስምምነቱን በመቀበል ነው ከነሰራዊታቸው ወደ ሰላም የመጡት። በአማራ ፋኖ ህዝባዊ ድርጅት አፍህድ በመወከል ካፒቴን ማስረሻ ሰጤ አቀባበል አድርገውላቸዋል ስለመባሉ እያነጋገረ ነው። ግርዳ የተሰኘ በራያ ባህል ዙሪያ ያጠነጠነ ፊልም ጥር 2 እና 3 2018 ዓ.ም በአዲስ አበባ በድምቀት ተመርቋል። በራያ ባህል ዙሪያ ያጠነጠነው ይህ ፊልም ይዘቱን የራያን ሁለንተናዊ እሴት ለማስተዋወቅ ያለመ መሆኑን የፊልሙ ደራሲና ተዋናይ ነጋሲ አርአያ ለቮይስ ኦፍ ራያ ሚዲያ የገለጹ ሲሆን ግርዳ ፊልም የራያ ቱባ ባህልንና ያልተዳሰሱ ባህላዊ እሴቶችን ከፍ አድርጎ ለማስተዋወቅ እንደሚረዳ ለቮይስ ኦፍ ራያ ሚዲያ ተናግረዋል። እንኳን ደህና መጻህ ግርዳ ፊልም ደጉም ተዓድምና መጽናና هنا ደራሲው ለተዋናይ ለኻትብልና هنا እስቲ ስምኻ ፋልጠናዋ ስለ ግርዳ ለነ እሽተ ይበለና። مرحبا ያው ሱመይ ነጋሲ አርአያ ባህለሁ ወይ ለዋዩ ማለት እዩ ግርዳ ጥበብ ሓልዮት ማሕበረሰብ ራያ ድገልጽ ስራሕና ሓዝና መጽና ካብለ ለስኻትኩም ረእይዎማ ኦድን ስለሆነ ይድፈርዶ ሮግን ግርዳ ድብል ሓዝና መጽናና ነው። እሺ ናአትኻ ገጸ ባህሪ ታዩ ዋዩ ኸድም እንታይ ትብልኻ? ያ ዋዩ ብፍርሳይዋ ኣብዚ ቃልዩ ሱመይ ዋዩ ድባል አፍርሳይ አፍርሳ ዋዩ ተዋል ሁለለ ዋዩ ድባል ድል ገጸ ባህሪ ስለነበረ ወክልኻ ተሰርሕ ኢኻ ስለተዋል ኮይና ዋዩ ተለብስ ናፍርሳይ ኣብዚ ግን ቃልዩ ወለ ቃል ሱመይ ታፈልጠና ደግሞ ንፈለጠ ተቃደም ረእይዎ በግርዳ የራያ ፊልም በተዋናይነት የተሳተፈው ወጣት ሳይፋየር በበኩሉ ፊልሙ የራያ ሁለንተናዊ ባህላዊ እሴት ለማንጸባረቅ ያለመ መሆኑን በማውሳት በግርዳ ፊልም ስለወከለው ገጸ ባህሪ ሚና እንደሚከተለው ለቮይስ ኦፍ ራያ ሚዲያ ተናግረዋል። ሳይፈር ራያ ባህሎ ሳይፈር እንኳን ደህና መጻኻ خزرت جنانا يو قردا فيلم رقاتينا عبزي تايدر شخناتها بازوي عاوزي تواسع الخون خلو قواسا خوني تواسع قواسا أورنا نخونتات نامن سيرايا أورنا خويدو تاي هم نقبر بركوتا هم نقاقر قزع خوني تواسع بازوي شقي صراحي يا فيلم دراسينا تواناي نقاسي رأيا ለቮይስ ኦፍ ራያ ሚዲያ እንደገለጹት ከሆነ ፊልሙን ለመስራት በርካታ ተግዳሮቶችን በማለፍ ለምርቃት መብቃቱ እንዳስደሰተው ተናግረዋል። ጎይታ ካድፎ ቆረ ግን ድዝና ማህበረሰብና ባህሊ ታሪክ ጥወው ብዛና خل ዓቅሚ ንሰርሕና ድብል ሐሳብ ነን ቃው ዳቃደም ለለ ጎይታ ድፎ ቆደ ይኑርዮ በግርዳ ፊልም በተዋናይነት የተሳተፉት ወጣት በተለይ ወጣቱ በአካባቢው ለፍቶ ጥሮ ባህሉን አክብሮ በአገሩ መኖር እየተገባ የህገወጥ ስደት ሰለባ በመሆን በተለያዩ ሞትና ስቃይ ሊዳረግ አይገባም ሲል ለራያ ወጣት ወሳኝ መልእክት አስተላልፏል። ወጣት ባይዘወይ በአርቲ ይሁን በስራሕ ይሁን ካብ ስደት ኾይዱ ኣብ ባሕሪ ቃሪ ከፍቃዶ መስተአትዩ ምስሓው ብካራ ብዛዕዛዕ ካድጻላ ናባዕሉ ስራሕ ክሙክር ዓዲ ኮይኑ ሓርሱ ጎልጉሉ ካድሰርሕ ድመንእሰይ ብዘይ ምዕክር ግርዳ የራያ ፊልም የፊልሙ ደራሲና ዳይሬክተር ተዋናዮች የኪነ ጥበብ ባለሙያዎችና የራያ ወጣቶች በተገኙበት ጥር 2 እና 3 ቀን በአዲስ አበባ በድምቀት ተመርቋል። የግርዳ ፊልም ምርቃት ምን እንደሚመስል በቮይስ ኦፍ ራያ ሚዲያ የዩቲዩብ ቻናል በነገው ዕለት መመልከት እንደምትችሉ እናሳውቃለን። ዶናልድ ትራምፕ ራሳቸውን የቬንዙዌላ ጊዜያዊ ፕሬዝዳንት አድርገው መሰየማቸው እያነጋገረ ይገኛል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በራሳቸው ማህበራዊ ትስስር ገጽ ላይ ባጋሩት ምስል ራሳቸውን የቬንዙዌላ ተጠባባቂ ፕሬዝዳንት አድርገው መሾማቸውን ገልጸዋል። ትራምፕ ያጋሩት ምስል የዊኪፒዲያ ገጹን የሚመስል ሲሆን በውስጡም ከጃንዋሪ 2026 ጀምሮ የቬንዙዌላ ተጠባባቂ ፕሬዝዳንት እንደሆኑ የሚገልጽ ጽሑፍ ሰምሮበታል። ይሁን እንጂ ይህ መረጃ ትክክለኛ ባልሆነ የዊኪፒዲያ ፕሮፋይል ላይ የተደረገ መሆኑም ተረጋግጧል። በትራምፕ ትክክለኛ የዊኪፒዲያ ገጽ ላይ እንዲህ አይነት መረጃ አልሰፈረም። ይህ ያልተጠበቀ ድርጊት በዓለም አቀፍ መገናኛ ብዙሃን ዘንድ ከፍተኛ መነጋገሪያና መላምት ፈጥሯል። የህግ ባለሙያዎች እንደሚጠቁሙት ድርጊቱ በህግም ሆነ በዲፕሎማሲው ዓለም ምንም አይነት ህጋዊ መሰረት የለውም ብለዋል።
የአሜሪካ ፕሬዝዳንት እንዲህ አይነቱን ምስል ማጋራታቸው በቬንዙዌላ ወቅታዊ ፖለቲካ ላይ ያላቸውን አቋም ለማሳየት ይሁን ወይም ለቀልድ እስካሁን በግልጽ የታወቀ ነገር አለመኖሩን አልጀዚራና ሌሎች ሚዲያዎች መዘገባቸውን ቮይስ ኦፍ ራያ ሚዲያ ተመልክቷል። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የጥር 4 2018 ዓ.ም የቮይስ ኦፍ ራያ ሚዲያ የዜና ጥንቅራችን ወደ እናንተ ያደረስነው ይህንን ይመስል ነበር። የዩቲዩብ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ሰላም